አቤት እናትነት ሚስጥሩ ረቂቅ ወት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደሁም ክርስቲያን ወንድም እህቶች ሰላም ጤና ይስጥልኝ። ውድ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩ ዛሬ እጅግ በጣም ገራሚና አደናቂ እንዲሁም ተወዳጅ የሆነው ፒዛ ድራማ ክፍል 144 እና 145 ይዘን መጥተናል። ፒዛ ድራማ እጅግ በጣም እንግዲህ ለየት የሚያደርገው መንትዮቹ ከተወለዱ በኋላ እንግዲህ መጠፋፋታቸው ከዚህም በኋላ በጣም እጅግ የተወሳሰበ ታሪክ ያላቸው ሲሆኑ እንግዲህ ደግሞ መልካቸው አደናጋሪና ተመሳሳይ መሆኑ ደግሞ ሰዎችን እጅግ በጣም ለየት ባለ መልኩ ሊስብ ችሏል። እንዲሁም ሳሚ ደግሞ የተወሳሰቡ ወይም መሻክል የበዛባቸውን እህት ወንድሞች በማገዝ የሚታወቀው ቅን ወንድማችን እንግዲህ ከሉሲ ጋር በመጠላላታቸው ብቻ እንግዲህ ሉሲ ታግታለች። ሉሲ በመታገቷ ደግሞ ምን እንደው ግራ ገብቶታል። ግራ የገባው ምክንያት ደግሞ እንግዲህ በጣም ትደውላለች። ደውላ ደግሞ ለማውራት አልቻለችም። ለማውራት ባለመቻሏ ደግሞ ሮቤል ሉሲን አግቷታል ብንል እነሱ ግን እየሰሩ ስላሉት እና ስለሚያደርጉት ምንም የማውቀው ታሪክ የለም። ስለዚህ አይመለከተኝም፣ አያገባኝም ትላለች። ቤዛ ደግሞ እየገባህ እንዳልገባህ ለምን ትሆናለህ? ጉዳዩ እንግዲህ የእሷ መታገት ወይም እሷ ላይ ችግር እየደረሰው ብቻ አይደለም። ለማንኛውም ነገሮችን በሰከነ መንገድ ብናየውና ብንረዳው ምን ይመስልሃል ስትለው ለማንኛውም ስለ ጉቻ ወይም ስለ ሉሲ የሚያሳስበኝ ነገር ምንድን ነው? ለምንስ ያገባኛል ይላል። ለማንኛውም አግዘን እንድታግዘንና ያለባት ችግር እንዳለ ሆኖ ግን አንተ ጋር የደወለችው ሲባል ከሮቤል ጋር ማቀመር ሰርተው እንጂ እኔ ጋር የደወለችው ለሌላ አይደለም በማለት ለማንኛውም አንተ ጋር ምንም ይሁን ምን አንተ ጋር አትደውልም ግን ደግሞ በጣም የሚያግባባን የሚጠቅመን ነገር ስላለ ብቻ ደውላለች። ለማንኛውም የሎሚ ሞት ችግር ሊያመጣ ይችላል ስትለው ምን ለማለት ፈልገች ነው? ለማንኛውም ሮቤል ይሆናል እንደሱ አንግል ሊያጠፋት ይቻሉ በማለት ሲያስቡ አንተ ግን ሳሚ የምታስበው እኔ እንዳደረኩት ነው እንዴ? በማለት እጅግ በጣም ያዝናል ሱራፌል ማለት ነው። ለማንኛውም ኩቻኛ ልታግዝ አትችልም፣ የተረገመች ናት በማለት አሁንም የኩቻን ጥላቻ ይዘራል ማለት ነው። ለማንኛውም አንተ አመንክም አላመንክም እኔ አምናታለሁ። ሱሪ ደግሞ ያለበትን ሁኔታ ይው እውነቱን ሳናቅ ብለህ ሰው መፍረድ አይቻልም። በሰላም መኖር አንችልም። በፍትህ ስንል እንሰራለን በማለት ኦኬ ሮቤል ከሆነ ጥፋት እያጠፋው እንዲሁም ኩቻንም እዚህ ወጥመድ ያስገባት። ለማንኛውም ኩቻን ማግኘት የምንችለው እንዴት ነው? በማለት ቤትም ይሁን በየትም ሉሲን ማስመለጥ እና ማዳን ብቻ ነው አላማችን ስትል እንደው ኩቻን ለማስመለጥ ወይም ለማዳን ብለን እንግዲህ እዛ ሰይጣን ጋር ድጋሜ ልንገጥም አስበሻል እንዴ? እባክሽ እንደው ጨካኝና አረመኔው እኮ ሮቤል አይደል? ለማንኛውም ሮቤል ቤት ውስጥ ለኩቻ ስል አልሄድም፣ ህይወቴንም አደጋ ላይ አልጥልም፣ አልጋፈጥም ይላል። አማራጭ እስከሌለን አዎ ማድረግ ስላለብን ነው፣ ምርጫ የለንም። እኔ የምልህንና የምልህን ብቻ ስማ እባክህ ስትለው ቢዛ ለማንኛውም ለሉሲ ብዬ ምንም አይነት ነገር አላደርግም ትላለች። ለማንኛውም ለሉሲ ብለን ሳይሆን ለሱሬ ስንል ግን መስዋዕት እንከፍላለን ትላለች። ለማንኛውም ለእኔ ሲባል ይሄን ያክል መስዋዕት ሊከፈልልኝ አይገባም በማለት ሱራፌል እጅግ በጣም ያዝናል። እኔ ላስብበትና ውሳኔን እነግራችኋለሁ ይላል ሱራፌል። እባክህ ማለት የፈለግኩት እንደዚህ አይነት ነገር ሳይሆን ለጉቻ መክፈል አልችልም መስዋዕት ነው ያልኩት እንጂ በሌላ ተተርጉምብኝ፣ እባክህ አዳምጠኝ ይለዋል ሳሚ። እንዲሁም በጣም በመተበሳጨና በተናደደ መልኩ እንግዲህ አቶ ሱራፌል ወጥቶ ሄዷል። ሳሚ ደግሞ በጣም ተነጋግሮታል። ግን የሚገርመው ነገር በሉሲ ጉዳይ እጅግ በጣም ተስፋ የቆረጠና በጣም እየተበሰጨ መልኩ ሆኗል ማለት ነው ሳሚ። እኔ አንተን ላበሳጭ ላናድ አይደለም ሲለውም እንድታብራራልኝ ሆነ እንድታረጋጋኝ አልፈልግም። ራሴን አውቃለሁ፣ የምችለው ሆኖ ለማድረግም እሞክራለሁ። ራሴን በራሴ ላስብበት፣ እባካችሁ ተውኝ
በማለት ሱራፌል እንግዲህ በተበሳጨ መልኩ መልስ ይሰጠዋል። ግን ደግሞ ሳሚ የኩቻ ነገር ግራ አጋብቶታል። ቢዛ ደግሞ ይሄ የተረገመ ገንዘብ ከመጣ በኋላ ሰላማችን ሁሉ ጠፋ፣ ግን ምንድን ነው ማድረግ ያለብን ትላለች። ግን ደግሞ መቼም አሁን ማን እየቆረቆረ ሊሆን ይችላል? መቼም የኢንስፔክተሩ ሚስት ልትሆን አትችልም በማለት እያወራ የመጣው ግን ኢንስፔክተሩ ነው። ሉላ ተኝታለች ወይስ ምንድን ነው በማለት ሉላን እንዳታገኝ ማስጠንቀቂያ ሰጥቻህ ነበር በማለት እኔ እኮ እሷን ሳገኛት መነጋገር እንዳለብኝ ገባኝ ማለትና ሚስምን ግን ማነች ምንድናት ስትለው ባለቤቴ ነው ይችላታል። ሉላ ተኝታ ነው ወይስ ምን ሆና ነው በማለት ምን ብትነግረህ ነው እንደሆነ የመጣው? ለማንኛውም ሁኔታሽን ገባኝ፣ ለምን እንደተበሳጨሽም ተረዳሁ። ስምን መታ ቤቱን በሙሉ እንደበጠበጠችው ተረዳሁ። ያንን ስሜት ራሴ ላይ አድርጌ ሳየው ግዴታ ሉላን ማግኘት እንዳለብኝ አምኜን የመጣሁት ይላል ኢንስፔክተሩ። ምክንያቱም ተረድቷታል። ግን አንድ ነገር ስነግርሽ ሉላን ብቻዋን በማድረግ ምንም ነገር ማግኘት እንደማይቻል ብቻ ተረድቻለሁ። ስለዚህም ሉላን እናግዛት እባክሽ፣ አንቺም ሆንሽ እኔም ልንርቃት አይገባም ይላል ማለት ነው ኢንስፔክተሩ። ቢዛ እንግዲህ ከኛ በልጠህ ስለምትቀርባት ነው እንደገና የመጣኸው በማለት ስታስብ እንደዛ አይደለም፣ ግን የስመኝ ንግግር ምን ያክል ሉላን ሊጎዳ እንደሚችል ስላሰብኩ መጣሁ። ለማንኛውም እዚህ የመጣችው ሉላን ለማናገር ሳይሆን ያሰበችው ከበድ ያለ ነገር ነበረ። እኔ የፈለግኩት ግን ከዚህ ግድም ጥፍት እንድትሉ ነው በማለት እንግዲህ ሚስትህ እኮ ይላል ልጅ እንግዲህ ያፈናል ለመግደል እንደዚህ ልታደርግ ነበር እዚህ የመጣችው፣ ለዛም አንተና ሚስትህ የምታስፈልጉ አይደለም በማለት ማስጠንቀቂያውን ትነግረውና እባክህ ውልቅ ብለህ ውጣልኝ ስትለው ኢንስፔክተሩ እጅግ በጣም ተበሳጭቶ ይወጣል። ቤዛ ደግሞ ምን አይነት አስተሳሰብ ማሰብ ነው? እኛ እኮ የራሳችን ችግር ይበቃናል፣ ግን ደግሞ እየመጡ ሌላ ችግር ይፈጥራሉ፣ ምን ይሻለናል ግን በማለት ቤዛ ትበሳጫለች። እዚህ ጋር ሮቤል ደግሞ በቃ እንደለመደው ሉሲን አግቶ እየተጫወተባት ይገኛል። ሎሚም ላትመለስ የመጨረሻውን እንግዲህ ተጎንጭታ ተሰናብታለች። አሁን ደግሞ የሉሲ ጣፈንታ ይሆናል በማለት እንግዲህ ሮቤል ራሱን በራሱ ያናግራል ማለት ነው። ለማንኛውም ውድ ቤተሰብ በጣም የሚገርመው ነገር እንግዲህ በሰዎች ላይ የምናስበውና የምንተልመው ሁሉም ትክክል እንዳልሆነ ነው። መረጃዎችን በትክክል ሳናጣራ የምንሰራው ስራ ስህተትን እንደሚፈጥር አይቻለሁኝ። ምክንያቱም የኢንስፔክተሩ ሚስት እንግዲህ ልጅን እንደዚህ ማድረግ እየፈለገችው ህፃኑን የባሏ ልጅ ነው ብላ ስላሰበች ብቻ ነው፣ ሌላ እኮ አይደለም። እሱ ግን አይደለም። ምክንያቱም ያልሆነ ነገር ሆኗል ብሎ ማሰብ እኮ ጥቁሩን ነጭ ነው ወይም ነጩን ጥቁር ነው እንደማለት ነው። ሱራፌል እጅግ በጣም ጭንቅ ውስጥ ነው። ምክንያቱም ባልሆነበትና በሌለበት ነገር ላይ ስለተጠረጠረ፣ ግን ደግሞ ሳሚንና ቢዛን እዚህ ላይ ማድረግ አይፈልግም። ሉሲ በሮቤል ስልክ ደውላ ነበረ። ምንድን ነው በማለት እጅግ በጣም ይጨንቀዋል። በዛም እንግዲህ መልስ ይሰጣል። ሄሎ ወንድሜ ይለዋል። እሱ ነው አንተ ነህ እንዴ ሲለው ማን መስሎህ ነበረ እንደምጠብቀው፣ ለማንኛውም ወይስ ከሚስትህ ጋር ተጣላ ሲለው እየፈለግከውን ብቻ ንገረኝ፣ ብዙ ንግግሮችን አልፈልግም ሲለው እንግዲህ ተጣልተህ ከሆነ ከሚስትህ ጋር ላስታርቅህ ብዬ ሽምግልና ነበር በማለት ወንድሜ ባትለኝ ደስ ይለኛል፣ ለምን እንደደወልክ ብትነግረኝ ግን ደስ ይለኛል ይለዋል። እባክህ ከቁጣው ይልቅ ቁም ነገር ንገረኝ ሲለው ለማንኛውም የላኩልህ መልእክቶች ምንም እንዳልመሰሉ ተረድቻለሁኝ ሲለው አሳተመህ ወደ መንገድ ለጥፋቸው ይለዋል። አቶ ጦሮ ተብዬው እጅግ በጣም እንግዲህ በረቀቀ መንገድ ቅንብሮቹን ከሰራ በኋላ ሌላ አዲስ ጨዋታ ጀምራለሁኝ፣ ለዛም ቶሎናና እንግዲህ ጨዋታውን እንቀጥልበት ይለዋል። ምን ለማለት ፈልገህ ነው እንደዚህ የምትለው? እባክህ ከኔ ጋር ራቅ ወንድሜም አትበለኝ ቢለውም ሮቤል ደግሞ ከመጣህ ትመጣለህ፣ ካልመጣህ ደግሞ እስር ቤት ትወረወራለህ፣ ያገባኛል እንደ ምንም አይመለከተኝም፣ መረጃው ነው አለኝ በማለት እንግዲህ አሁንም ይዝታል ሮቤል። እንግዲህ ሱራፌል ደግሞ በዚህ ምክንያት በጣም ተበሳጭቷል። ምክንያቱም በማያውቀው ነገሮች ማለት ነው።
ዘገየ ደግሞ እየደወለ በጣም ይረብሻታል ማለት ነው ይችን። ለማንኛውም ባገዝ ዘገየ ባትጨቀጭቀኝ እኔ የምፈልገውን ብሰማበት ስልኬን ምን አለ ኧረ ተው ግደለህም በማለት ጭትላለች እየተበሰጫጨች ማለት ነው። ቢዛ ደግሞ በመቆርቆር ቀስ ባለ መንገድ እንግዲህ ወደ ሱራፌል ክላስ ብትገባም ሱራፌል ደግሞ የለም። ሱሬ መግባት እችላለሁ ወይ እንዲሁም ሳሚስ በማለት አላየሁትም መኝታ ቤት ነው ስትል መኝታ ቤት የለም፣ ምናልባት ሌላም ክፍል ሆኖ ሊሆን ይችላል እዩ እንጂ ስትል ኧረ አላየሁትም ክላሱ ግን ስገባ የለም በማለት ወደ ባኞ ቤት ሊሆን ይችላል ፍለጋ ቢገቡም ሱራፌል ግን የለም። ምክንያቱም በሮቤል ደወል እጅግ በጣም ውስጡ ጭንቀት ውስጥ ገብቷልና ማለት ነው። ሮቤል አስጨናቂና መጥፎ ከሚባሉ ሰዎች አንዱ ስለሆነ ደግሞ ራሱ የሆነ ነገር ይሰራል ቅንብር አድርጎ ስለሆነ የሚሰራው። ሱራፌል ግን ምንም የሚያውቀው ታሪክ የለም። ሰሚ ደግሞ ከሉሲ ጋር ባለው ጸብ እየተነሳ ለሉሲ ያለው ጥላቻ ከሚባለው በላይ ነው። ፈተናችንም ሊያልቅ አልቻለም። በፈተና ላይ ፈተና እየሆነ ተረበሽ ምን ይሻለናል ግን መጨረሻውን ያሳምረው ፈጣሪ ማለት ሳሚ እጅግ በጣም ይበሳጫል። ዘገይ ከሚባለው በላይ እንግዲህ ሳገባች ጀምሮ እንደዚህ አይነት ጸባይ እንደሆነበረሽ አላውቅም ነበር በማለት በጣም ማስፈራሪያ ይሰጣታል ማለት ነው። በጣም ከሚባለው በላይ ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ሰላም ለሀገራችን፣ ሰላም ለሕዝባችን። አሰላሙ አለይኩም።